ስለ ስቴብል ኮይኖች በቀላል ቋንቋ አነጋገር እንደ ቢትኮይን ወደ ላይና ወደ ታች ላለመዝለል የሚሞክር ዲጂታል ገንዘብ። ስቴብል ኮይን የተረጋጋ ዋጋ እንዲኖረው ተደርጎ የተሰራ የክሪፕቶ ምንዛሪ አይነት ሲሆን አብዛኛውን ጊዜ ከአንድ ለአንድ ጋር እንደ አሜሪካ ዶላር፣ ዩሮ ወይም ሌላ ሀብት ጋር የተያያዘ ነው። ስለዚህ አንድ ስቴብል ኮይን ከዶላር ጋር ከተያያዘ ግቡ አብዛኛውን ጊዜ አንድ ኮይን ከአንድ ዶላር ጋር እኩል እንዲሆን ነው። ረጅም በጣም ተለዋጭ ሊሆን ከሚችለው ተራ ክሪፕቶ በጣም የተለየ ያደርገዋል። የተለመደው ክሪፕቶ ጠንካራ ቢሆንም ዋጋው ለዕለት ተዕለት ገንዘብነት ለመጠቀም በጣም በፍጥነት ይለዋወጣል። ስቴብል ኮይኖች የሁለቱንም ዓለማት ምርጥ ነገር ለመስጠት ይሞክራሉ። የመደበኛ ገንዘብ መረጋጋት እንዲሁም የብሎክቼን ክፍያዎች ፍጥነትና ዝቅተኛ ዋጋ። በደቂቃዎች ውስጥ ድንበር ተሻግረው 24/7 ሊልኳቸው ይችላሉ። ብዙ ጊዜ ከባንክ ባነሰ ክፍያ። ጥቂት ቀላል ውድቦች አሉ። በፊያት የተደገፈ ለምሳሌ USDC ወይም USDT። በባንክ ሂሳቦች ወይም በገንዘብ ፈንዶች ውስጥ በኩባንያዎች በተያዙ ገንዘቦች ወይም አስተማማኝ ሀብቶች የተደገፈ። በክሪፕቶ የተደገፈ በስማርት ኮንትራክቶች ውስጥ በታገዱ ሌሎች የክሪፕቶ ምንዛሪዎች የተደገፈ። አልጎሪዝሚክ ኮድ እና የገበያ ማበረታቻዎችን በመጠቀም ለመረጋጋት ይሞክራሉ። ነገር ግን እነዚህ ከፍተኛ የውድቀት ታሪክ አላቸው። ሰዎች ስቴብል ኮይኖችን ለንግድ ይጠቀማሉ፣ ሁልጊዜ ወደ ባንክ ተከማች ገንዘብ ሳይመለሱ ወደ ክሪፕቶ መግባትና መውጣት። ክፍያዎች ለፍሪላንሰሮች፣ ለንግድ ድርጅቶች እና ወደ ቤት ገንዘብ ለሚልኩ ቤተሰቦች ፈጣን የድንበር ተሻጋሪ ዝውውሮች። በጠንካራ ምንዛሪዎች ቁጠባ። በአንዳንድ አገሮች ሰዎች ከሀገር ውስጥ ምንዛሬ የዋጋ ግሽበት ለማምለጥ ከዶላር ጋር የተያያዙ ስቴብል ኮይኖችን ይዛሉ። ነገር ግን ስቴብል ኮይኖች ቢባሉም ሙሉ በሙሉ አስተማማኝ ወይም ዋስትና ያላቸው አይደሉም። በውጪው ላይ ተደኛሮት የገቡትን ቃል የመጠባበቂያ ክምችት በትክክል ካልያዙ ኮይኑ ከዶላር ጋር ያለውን ትስስር ሊያጣ ይችላል። የአልጎሪዝም ዲዛይኖች ቀደም ሲሉ ወድቀዋል፣ አንዳንዴም ወደ ዜሮ ተጠቅቶ ተከስክሰዋል። ደንቦች እና መመሪያዎች አሁንም በማደግ ላይ ናቸው። ስለዚህ ህጋዊ ሁኔታውን ሊለወጥ ይችላል። ከመጠቀሙ በፊት ሁልጊዜ ስለሚጠቀሙበት ስቴብል ኮይን ምርምር ያድርጉ። ይህ ትምህርት ነው፣ የፋይናንስ ምክር አይደለም። የክሪፕቶ ጽንሰ ሐሳቦችን በቀላል ቋንቋ የሚተነትኑ ተጨማሪ አጫጭር ቪዲዮዎችን ከፈለጉ ይከተሉ እና ይህን ሪል ለበኋላ ያስቀምጡ።